ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት እያደረጉ ነበረ እና አሁንም ደህንነታቸው አስጊ ደረጃ ነው በእርግጥ ያለው። ግን ምንድነው እኛ መሆን ያለብን ሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው፣ የሚጠብቅ እግዚአብሔር ነው። መጀመሪያ በጸሎት ሁል ጊዜ ውዳሴ ማርያም በደገምን ቁጥር ዳዊት በደገምን ቁጥር እፎይንና ዕቅበተ ምሕረት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው። ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን ያክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም። እሱ ይህ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልገናል። ስራው ምንድን ነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንዳልሆነ መግለጽ አለብን። እነሱ የእኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ፣ ትክክል አይደለም ብሎ መናገር፣ ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን። ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣይነቱ ማሳየት አለብን። መጽሐፍ ቅዱስ ስህተት ነው ካለ ቁርአን ስህተትነቱ ማሳየት አለብን። ሎጂካል መሆን አለብናል። የሰው እምነትን ማንቋሸሽ አይገባም። ትክክል፣ ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ። ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይህ ትልቅ ስህተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባልም። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ። ስለዚህ ከላይም ዛሬ ጠዋት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎይ ላይ እንደዚህ ብታደርጉ የምትሉ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው። ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱም ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም። እንደዛ አታስደርጉ። በደንብ ተረዱን አንድ ጉዳይ ማለት። ስለዚህ ማድረግ የሚገባ ሁሉ ነገር እኛ ትልቁ ጥፋታችን እሱ አይደለም። ሁሉ ነገራችን ሚዲያ ላይ ይገለጣል። እንደዛ አይደረግም። በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው። እነዛ እንስራቸው። ከውስጥ በውጭ የሚነገር ነው። በውጭ ነገር አለ። እንደ ቤተሰብ የሚወራ ወሬ አለ። እንደ ግል የምናወራ ወሬ አለ። እንደ ሚዲያ ደግሞ የምናወራ ወሬ አለ። ያ መለየት አለብን። እንዲህ ዝም ብለን የምናውቀውን ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ። ያን ማሰብ ያስፈልጋል። ስለዚህ እኔ በግሌ የምመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን ዕቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማያቋርጥ ጸሎት አደራችሁ። አቅም ይሰጣል፣ ከጠላት ይጠብቃል፣ ሚስጥር ይገልጻል፣ ከክደት ይጠብቃል። ጸሎት ትልቅ ዋጋ አለው። አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን? ፍቅር ስጥልን፣ ልዩነትን አስወግድልን፣ ማንንም ከቤት አታስወጣብን፣ ከስተት ጠብቀን፣ ወንድሞቻችንን አስማማልን፣ ከጠላት ጠብቀን፣ ቤተክርስቲያናችን ከፈተና ጠብቅልን ብለን ምንጸልይ ስንቶቻችን አለን ውስጥ? ይህም ማወቅ አለብን። ይህም በማናደርግበት ሁኔታ ላይ ለቤተክርስቲያን እቆረቆራለሁ፣ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም። ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለው። እሱ እንዳይረሳ። ሁለተኛ በሚዲያ ለመስራት የሚገባን ነገር አለ። ምን መሆን? አንድ ሰው ለዕቅበተ እምነቱ ወጥቶ መስራት ወንጀል አይደለም። እሱም ብቻ አለን። በነገራችን ላይ ሁሉም ዕቅበተ እምነት ላይ የሚሰሩ ወንድሞች ላይ ማንም ሰው እኛ ማጥቃት የለብንም፣ እኛ መጠቃትም የለብንም። ይሄ ድምፅ መሆን አለብን። ጸሎት ልብ በሉ እንዳትረሱ፣ ሲደመር ነው ከዚ በኋላ ቀጥለን ስራ የሚሰራው።
ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው። ምን መንግስት ሲያደርግ የለም በመከላከል ስጋዊ ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል። እኛ እግዚአብሔር ቤት አይደለም፣ እኛ እግዚአብሔር ቤተ መቅደስ አይደለም። እግዚአብሔር ካልጠበቀ የፈለገ ጋርድ ቢመደብልን ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል። ይሄ ትልቅ ስራ ነው። ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ ዕቅበትን የሚሰሩ ሰዎች ልዩ የሆነ እገዛና ጥበቃ ማድረግ አለብን። እገዛም ጭምር ያስፈልገዋል። አይመስላችሁ? ከቤት እንደ ልብ አይንቀሳቀሱ ተከራይተው ነው ያሉት። ኑሮን እናውቀዋለን። ነገ ሰዎች የራሳቸው ያስፈልጋል። ለዚህ ራሳቸው ሬዲ አድርጉ። በጸሎት ማሰብ ብቻ ሳይሆን ሚዲያ ላይ ወተን ድምፅ መሆን ብቻ ሳይሆን ምንድን ማድረግ ያለብን በስነ ድምፅ መሆን ብቻ ሳይሆን የሚገባል አብዛኛው መዋጮ ያወጣው ፕሮቴስታንት አብዛኛው ወሬ ነው። እኛ ጋር ያለው ድምፅ ብቻ በቂ አይደለም። ጸሎት ማድረግ ያስፈልጋል። ድምፅ መሆን ያስፈልጋል። እገዛ አድርጉ ስንባል ወሬ ብቻ ጥቅም የለውም። እኔ ሚዲያ ላይ ወጥቶ እንደዚህ በቃ ዝም ብሎ ማውራት ምጠላው ለዚህ ነው። በቃ ወሬ ብቻ በቃ ምን ይጠቅማል? አሁን እናንተ የምትፈልጉት እኛ ስላደረግነው ነገርና በውስጥ ዛሬ ስለተከናወነው ነገር ብቻ እንዲሆን አይደለም። በተግባር መገለጽ አለብን። እኛ የሆነ ነገር ከሆነ በኋላ እኮ ማንም እኮ እየይ ብሎ ይቀብረዋል። ከዛ የሁለት ሳምንት የሳምንት ዩቲዩብ ወሬ እንሆናለን። ከዛ እንረሳዋለን። እኛ እንደዚህ ያለ ታሪካችን እኛ እኮ ይሄ ነው። በቃ አለቀ። ወይኔ ምናምን ነው። ከዛ ፕሮፋይላችንን እንቀይራለን። ከዛ እናለቅሳለን። ከዛ የይ እንላለን። መጀመሪያ የምናደርገው ፕሮፋይል ነው የምንቀይረው። ከዛ እናለቅሳለን። ከሄደ በኋላ ምን ያደርጋል? ማሽቃበጥ ነው ይሄ። ስለዚህ የሚገባው አሁን እኛ እያለን መጀመሪያ በህይወት እያለን ትክክለኛውን መንገድ፣ ትክክለኛውን አስተምህሮ፣ ትክክለኛውን መስመር መጀመሪያ አውቆ በትክክል ማገልገል መጀመሪያ ያስፈልጋል። መጀመሪያ ከመነሻ መደገፍ አለብን። በጸሎት በምንገባበት ደግሞ ላይቭ ላይ በእንትን ጭምር ማለት በድምፅ በገንዘብ ጭምር እነዚህ ልጆች መደገፍ አለብን። ምንም የላቸውም። ነገ እኮ ህይወት አላቸው። እነሱም እኮ ነገ ማግባት ያምራቸዋል። ነገ እነሱ እኮ ቤተሰብ መመስራት እኮ ይፈልጋሉ። እንዴ ነገ እንደዚህ ይቀጣሉ። ልጆቹ እንደዚህ ይቀጣሉ። አይቀጥሉም እኮ ሰው ናቸው እኮ። ሁሌ እንደዚህ ሆነ ይቀጥላሉ። ተተኪ ማፍራት የለባቸው። የሚተካቸው መሆን የለበትም። ከስር መፈልፈል የለብንም። ሁሉም አሁን ቲክቶክ ላይ የምታዩት በፕሮቴስታንትም በእስልምና ዕቅበትን የሚሰራ ሰው ሁሉም ሰው እንደዚህ ቀጣ አይቀጥልም እኮ። ነገ የራስ ህይወት ይጀመራል። ነገ ወደ እርጅና ነው እየተገፋ ያለው። ነገ ልጆች እየተወለዱ ይመጣሉ። ላይቭ እየተቀነሰ ይመጣል። ወንድሞች እየቀነሱ ይመጣሉ። ህይወቱ ራሱ እየከበደ ይመጣል። የዛ ሰዓት አቤት በስመ አብ በኛ ጊዜ የነበረው ቲክቶክ ነው ምን ያደርጋል ይዛኔ። ስለዚህ የሚተካቸው ልጆች ጭምር መኖር አለባቸው። እኔ እንደውም ያሰብኩት ተቋማዊ መሆን አለበት። የእነ እፎይ የእስልምና ዕቅበተ እምነት ስራ ላይ ተቋማዊ ነው መሆን ያለበት። ይሄ ግሩፕ አይደለም፣ ተቋማዊ መሆን አለበት። ቤተክርስቲያን አውቃ በስነ ስርዓት እውቅና ሰጥታ በሚዲያ በትክክል ኃላፊነት ወስዳ መስራት አለባት። በግድ እኔ ብዙ አለ። አሁን እዚህ ሚዲያ ላይ መናገር የሌለብኝን ነገር መናገር አልፈልግም። በቃ አለቀ። በጣም ብዙ ስራ መስራት አለብን። ስለዚህ በጸሎት ይህንን በረታ። ቅድሚያውና ዋናው ጉዳይ እሱ ነው። የሚጠብቅ እግዚአብሔር ነው። ከዛ ደግሞ ሰውኛ ደግሞ ጥንቃቄ ደግሞ ይፈልጋል። የሚጠብቅ እግዚአብሔር ነው ተብሎ ዝም አይባልም። እግዚአብሔር ይጠብቀኛል ተብሎ ራቆት አይኬድም። ብርድ ይመታሃል። እግዚአብሔር አለ ተብሎ ቤት ክፍት ተደርጎ አይተኛም። ሌባ ይገባል፣ አውሬ ይበላሃል። ስለዚህ እግዚአብሔር ይጠብቃል ተብሎ እንቅልፍ አይተኛም። መስራት ያለብን ነገር አለ። ለዚህ ደግሞ ሬዲ ሁኑ። ምናልባት አስፈላጊ ከሆነ በሚዲያ ስለማይነገር አስፈላጊ በሆነ ጉዳይ ላይ በምንቃረብ ወንድሞች እህቶች መረጃ ሲተላለፍ በምን እናግዝ በምን እንደርጋ የሚለውን ነገር በውስጥ እናወራና እኔ እንደዚህ ማድረግ እችላለሁ የምትሉ ሰዎች እንደዛ ማድረግ አለባቸው። ብዙ የቤት ስራ ነው ያለብን። በተለይ ደግሞ ደህንነት ላይ ምንም ስጋት ሳይኖርባቸው የደህንነታቸው ጉዳይ ጥያቄ ውስጥ ሳይገባ በትክክል የሚያገለግሉበት መንገድ ሳያፍሩ ሳይፈሩ ይህን ኤንቫይሮንመንት እንፍጠር። ምን ከፍላለሁ የቤት ክራይ፣ ምን በላለሁ አስቤዛ እያሉ ሳይቸገሩ ይሄ ቋሚ የሆነ እርዳታና እገዛ ያስፈልጋል። ይሄ ለሁላችን። ሁሉ ነገር ግን ሚዲያ ላይ አታውሩት እሺ፣ አደራችሁ። ሁሉ ነገር ማድረግ የሚገባን ነገር በሙሉ ሚዲያ ላይ አይወራም። ግን አንድ ነገር በይፋ ማውራት ይቻላል። ጸሎት ማድረግ፣ ድምፅ መሆን፣ ድጋፍ ማድረግ። ምን አይነት ድጋፍ እንዴት የሚለው ግን በውስጥ ይለቅ። ግልጽ ሀሳብ ያለ ገብቷችሁ ከሆነ
ምን አይነት ድጋፍ ነው? ጌድ ይሰጥሃለሁ። ምን አይነት ድጋፍ ነው? እንዴት ነው የሚደረገው? በምን መልክ እናድርገው? ቤት በኩል ይሁን የሚለው ግን በሚዲያ የምናደርገው ግን አይምሯችን ዝግጁ ይሁን። በቃ መስራት ያለብን ነገር ዕቅበተ እምነት ላይ ማንም ሰው በተለይ በጠበቀው ሃይማኖት መስሪያ ጥቃት አልፎ ደግሞ ለሞት መደረግ የለበትም። እኔ ይህንን አምናለሁ። መሰራት ያለበት ያለ ነው። ብዙ ነገር ደግሞ በተቻላችሁ መጠን ከውጭ ይልቅ በውስጥ መስራት እንልመድ። በነገራችን ላይ እስልምና ላይ ዕቅበተ እምነት የሚሰሩ ሰዎች ራሳቸውን ሰጥተው ነው የሚሰሩት። በጣም ከባድ ነው ነገራችን ላይ እንደ ኢትዮጵያ ማለት ይሄኛ አሁን እዚህ በፕሮቴስታንቱ ዓለም ላይ የምንሰራው ዕቅበተ እምነት በመጽሐፍ ቅዱስ ላይ የምንሰራው በገድላት ድርሳናት ላይ የምንሰራው ምናምን እንደነሱ አድርጋችሁ እንዳታስቡት። የነሱ የህይወት ተወራርዶ ቁርጠኝነት ብቻ አይደለም፣ የህይወት ተወራርዶም አለበት። ህይወትን ሰጥተው ነው። ከባድ ነው እውነቴን እምላችሁ። ህይወትን ሰጥተው ነው። እዚህ መሃል ላይ ሞት አለ፣ እዚህ መሃል ላይ መገደል አለ። ስለዚህ ዝም ብሎ ዕቅበተ እምነት ሲባል ከኛ እኩል እንዳትደምሯቸው ብዬ ነው። እኛ ይህን ተናግረን ላይቡን ጨርሰን እኮ በየካፌው በየምግብ ቤቱ እኮ መብላት እንችላለን። የትም መዝናኛ እኮ መገኘት ይቻላል። ማን ይነካናል? የእነሱ ግን እንደዛ አይደለም። የሞትና የህይወት ጉዳይ ነው። ስለዚህ በደንብ አድርጋችሁ እኔ አስቡበት ነው ብላችሁ ሁላችሁ በደንብ አድርገን ድምፅ እንሆናቸው። አቅም ያላችሁ ሰዎች ዝም አትበሉ። በሀገር ውስጥም በውጭም ያላችሁ እኔ በዚህ ማገልገል እችላለሁ፣ እኔ ወንድሞቼን በዚህ መደገፍ እችላለሁ የምትሉ ሰዎች ካላችሁ ይኸው አሉ የሚያስተባብሩ። በኢንቦክስ መታችሁ አናግሩ። እኔ ይህንን ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ ማድረግ እችላለሁ። ብዙ እኮ እገዛ አለ። በነገራችን የሀሳብ እኮ አለ። እንዲህ ብናደርግላቸው እኮ እኛ ያላየነው እይታ ቢኖረው ለምሳሌ እንዲህ እኮ ብናደርግላቸው ወንድሞቻችን ፕሮቴክት ማድረግ ይቻላል። እሱ ብቻ ያለ ብዙ አሉ። እነ ጳላዲዮስ እኮ አሉ። እና እኔ በፕሮቴስታንትና በእስልምና ላይ ዕቅበተ እምነት የሚሰሩ ሁለት ሰዎች ለእኔ እኩል አይደሉም። እኔና ዮሐድ እኩል አይደለም። ዮሐድ ከእኔ በበለጠ ህይወቱን ሰጥቶ ነው የሚሰራው እስልምና ላይ ዕቅበተ እምነት ስለሚሰራ። ከእኔ የበለጠ ታላቁ ጅብሪል እስልምና ላይ በጣም ይሰራል። ስለዚህ ሁለታችን እኩል ምንባላለን። እኩል ለምስላችሁ በቁመት ምናምን አለ ብያልኳቸው ያለው ህይወትን መስጠት ይጠይቃል። እዛ ላይ እስልምና ላይ ዕቅበተ እምነት የሚሰራ ሰው በጣም ከባድ ነው። በብዙ መንገድ ሊጠቁ ይችላሉ። በብዙ መንገድ ማለት ነው። እና ዕቅበተ እምነት ላይ በተለይ በእስልምና ላይ ያሉ ሰዎች ላይ በጣም ጥንቃቄና እንክብካቤ ሊያስፈልጋቸው ሊደረግላቸው ይገባል። ይህን ሁሉ ጉድ እያወጡ ብዙ ሰዎችን ከእስልምና እየመለሱ ያሉ ወንድሞቻችንን የመጠበቅ ግዴታ አለብን። ስለዚህ አቅም ያላችሁ ሰዎች ያላችሁ በውጭ ሀገር ሁሉም ደግሞ አለ። እግዚአብሔር አምላክ ለአንዳንዱ እውቀት ሰጥቶታል፣ ለአንዳንዱ መደመጥ ሰጥቶታል፣ ለአንዳንዱ የመዘመር፣ ለአንዳንዱ የመስበክ፣ ለአንዳንዱ የሀብት፣ የአንዳንዱ የሀሳብ ይሰጠዋል። ተጠቀሙበት። በቃ እናንተ መታችሁ ወንድሞቻችን አሉ እነማማያ ያሉ አለ። በቃ እህቶቻችን ከጠጋ ብላችሁ ምን እናድርግ፣ በምን እናግዛችሁ። በሴት አቅም እኮ እነሱ የሰሙ በሴት አቅም በቃ ደከመኝ ሰለችን ሳይሉ በሴት አቅም እንኳን ይጋደላሉ ሴቶቹ። ቀላል እኮ አይደሉም እኮ እህቶቻችን ራሱ። የእነሱንስ ማናየ? ጠዋት አንዷ ስትከፍት አንዷ ደግሞ ከሰዓት እየተቀበለች አንዷ ደግሞ ማታ እየተቀበለች እየተቀባበሉ ቀላል ነገር አይደለም ይሄ። ስለዚህ ወንዶቹ ብቻ ሳይሆን ሴቶችም ጭምራሉ እስልምና ላይ በጣም የሚጋደሉ ማለት የኛ የፕሮቴስታንቱ ምናምን ላይ የኛ ምንም እንትን የሚባለም እስካሁን ባለው እንኳን ቢያንስ ሁኔታ እንኳን አሁን እንደዛ የሚደረግ አይደለም። እነዚህን ግን መደገፍ ግዴታ ነው። እውነት ትኩረት አልሰጠናቸው። በነገራችን ለብዙዎቻችን በተለይ ይሄ የኛም ድክመት አለበት፣ የኔም ጭምር አለበት። እዚህ ውስጥ ብዙ ጊዜ ትኩረታችን በመጽሐፍ ቅዱስ ላይ የሚነሳው የፕሮቴስታንት ጥያቄዎች፣ የገድላት ጥያቄዎች ምን መልሰው ብዙ ጊዜ አይታችሁ ከሆነ እነሱን ገብተን ግን ሲያስተምሩ ምን ሲሉ ግን ገብተን በርቱ ጠንኩሬ ማለት ችግር አለ። መግባት አለብን።
መስማት አለብን። አይዟችሁ ማለት እኮ ራሱ ትልቅ ነገር እኮ። በርቱ ወንድሞቻችን። ቀላል ነገር እኮ አይደለም። የእስልምና መጽሐፍትን አንብቦ የነሱን ነገር ከመጽሐፍ ቅዱስ ጋር ያለው ከታሪክ ጋር ያለው ተጣርሶና ተቃርኖ ፓራዶክስ ማቅረብ ትልቅ ትግል ይጠይቃል። ትግል ብቻ አይደለም መስጠትም ይጠይቃል። ያልተሰጠ ሰው አይችልም ራሱ። እዚህ እነዚህ ሰዎች ቀላል አይደሉም። እህቶቻችን ሆነው እንኳን በሴት አቅም ከባድ ነው። ያልተመሰከረላቸው ጀግኖች፣ ያልተመሰከረላቸው የሴት አርበኞች፣ ማንም ያላወቃቸው ስንቱን እያንቀጠቀጡና ስንቱን እያንበረበሩ ትልቅ ዋጋ የሚሰሩ አሉ። በጣም ትልቅ ስራ የሚሰሩ እኚህ ጀግኖች ናቸው። ሴት ሆኖ ለሰማዕትነት የተዘጋጁ ወጣትነታቸው ሳይበግራቸው ደከመኝ ሰለቸኝ ሳይሉ እናቄለ ሴቶች ምን ላይ እንደሚያተኩሩ እናቄለ ማህበራዊ ሚዲያ ላይ እነዚህን ጊዜ ሰጥተው ተመስጠውበት አንዷ ስትከፍት አንዷ ስትከፍት አንዷ እየተባለዋል። ምን በወጣቸው እነዚህን ሰዎች እኛ አይዟችሁ በርቱ ካልማን ነው በርቱ የሚላቸው? ስለዚህ ደህንነታቸው መጠበቅ ብቻ ሳይሆን ሞራልም እንስጣቸው፣ እናጠንክራቸው፣ እናበርታቸው። የኛው እህቶች ናቸው፣ የኛ ወንድሞች ናቸው። እኔ ከሆነ በኋላ የሆነ ነገር ማሞቅ ጥቅም የለውም። የሳምንት የቲክቶክ እና የዩቲዩብ ርዕስ ነው የሆኑና ከዚ በኋላ ቻው ብለን ቀበርና በቃ እኮ ድሮ ነበር እኮ በእናትህ ገሌ የሚባል ሰውዬ ምን ያደርጋል? ከቀበርክ በኋላ መድረስ አሁን ነው፣ መርዳት አሁን ነው፣ ማገዝ አሁን ነው፣ ማሰብ አሁን ነው፣ ካንገበገበን አሁን ነው። እኔ ማስበው እሱ ነው። በቃ የሚቀርሙ ነው። እዚህ የሚያንገበግበን ነገር ላይ በጋራ ሆነን ለጋራ አንድነት ለቤተክርስቲያን መስራት አለብን። ስለዚህ እነዚህን ሰዎች በእስልምና ላይ ቆይተው የሚሰሩ ሰዎች ልክ እንደኛ አድርጋችሁ እንዳታስቧቸው። ከኛ የተሻለ እንክብካቤ፣ ከኛ በተሻለ እንደውም በበለጠ ጥንቃቄ ያስፈልጋቸዋል። እናግዛቸው፣ ከጎናቸው ሆነን እንስራ ለማለት ነው። እግዚአብሔር እንግዲህ ትላንትና የመጣውን ነገር በምህረቱ አርቆላቸዋል። እንኳን ጠበቃቸው። ቸሩ አማኑኤል እንኳን ከክፉ ነገር ጠበቃቸው። ዛሬ ጥቁር ነገር አድርገን ጥቁር እዚህ ጋር ፕሮፋይል አድርገን ከማልቀስ እግዚአብሔር እንኳን ጠበቀን። ቸሩ መድኃኒዓለም ደግሞ የነገውን ደግሞ እሱ ያውቃል። ከክፉ ነገር ጠብቆ ከክፉ ነገር ሰውሮልን ደግሞ ነገር በተሻለ ሁኔታ ደግሞ ምናያቸው የሚያገለግሉ ነገር እዚህ አምላክ ያድርግልን። እግዚአብሔር ከሰወረ ይሄ አሁን የማንቂያ ደውል ነው። ሃዛርድ ነው ይሄ ማንቂያ ነው። በልጥ ጠንቀቅ፣ እንዴት አደጋ አለባቸው ወንድሞችን ታደግ። በኋላ ነገር ያልነበረ እንዲህ ያልነበረ እንዳንባል ይሄ ማንቂያ ደውል ነው። ሁላችንም ቆመን ለወንድሞቻችን ጸሎትም ድምፅም ሐሳብም ገንዘብ ሁሉን ነገራችን እኛ እንሆንላቸው። እነሱ እንደዚህ ራሳቸውን ከሰጡ እኛ ደግሞ ትንሿን ነገር ማድረግ አይከብደንም። ስለዚህ በሁሉም በአውሮፓም በአሜሪካም በሀገር ውስጥም በውጭም ያለን ሰዎች ለወንድሞቻችን የመቆም ድምፅ የመሆን ስራ መስራት አለብን። እነመነ ይብልዎ የሚሄዱበት አለ፣ በውስጥ እየሰሩት ያለ ነገር አለ። መሀል ላይ ለህዝብ መገለጽ የሚገባ ጉዳይ በህዝብ ይገልጻሉ። መነገር የሚገባው በውስጥ ደግሞ መጨረስ ያለብን ደግሞ በውስጥ እየጨረሰ እንደዛ እናደርጋለን። የሚጨመር ሀሳብ ካለ እንስጥና እናጠቃለን። እሺ፣ ቃለ ሕይወት ያሰማለን። መምህር በጣም ግሩም ነው። አንድ መረዳት ያለብን ነገር ምንድነው? እኒህ ልጆች ያው እንደኛ በምናውቀው መጽሐፍ ቅዱስ ላይ ባደጉበት መጽሐፍ ላይ ብቻ ሳይሆን ለነሱ ባዕድ በሆነ መጽሐፍ ላይ ብዙ ርቀት ነው የሚሄዱት። እጅግ ብዙ ነገር ነው የሚያገላብጡት። ለዚህ ደግሞ ሙሉ ጊዜያቸውን ነው የሚሰጡት። ከዛች የተረፈች ጊዜያቸውን ደግሞ ተገልጠው ቅድም አንተ እንዳልከው እንደ ማንኛውም ሰው በነፃነት የሚኖርበት ሁኔታ አይደለም ያለው። ይሄ ደግሞ የሆነው ከኛ የተነሳ ነው። በነገራችን ላይ እነሱ እየሰሩት ያለ ነገር እያንዳንዷን ነገር በመረጃ ነው የሚሰሩት። እያንዳንዱን ነገር ከመረጃ ውጪ ቢሆን በህግ መጠየቅ ይቻል ነበር እና ሰዎቹ ግላዊ እርምጃ ሊወስዱ የፈለጉት የሚሰሩት ስራ ወንጀል ስላልሆነ ስለገባቸው ነው። የሚያስከስስ አይደለም። የሚናገሩት ነገር መጽሐፉ ላይ ያለውን ነገር ነው። በቃ በመጽሐፉ የተገለጠውን ነገር ነው ኤክስፖዝ የሚያደርጉት።
ስለዚህ አንደኛ ዲፌንድ ሊያደርጉት አልቻሉም። ሁለተኛ ደግሞ በህግ ማስቆም አልቻሉም። አንደኛ እነሱ ጌታን ሳይቀር የሚሰድቡበት መንገድ የሚገልጹበት መንገድ እጅግ በጣም ዘግናኝ ነው። ለኛ በነገራችን ላይ ክርስቶስን ነብይ ብሎ መጥራት ራሱ ስድብ ነው። በነገራችን ላይ ማንም ሰው ሊያውቀው ይገባል። ይሄ ነብይ ብሎ መጥራት ራሱ ማለት ይሄን ፕሮፓጌት ማድረግ ማመን ትችላለህ፣ መብት ነው። ምንም ብለህ ማመን ትችላለህ። ነገር ግን ይሄንን ፕሮፓጌት ማድረግ በገባህበት ቦታ ሁሉ እየሄድክ በክርስቲያኖች ቤት ክርስቲያኖችን ክርስትናን በሐሰት መክሰስ ይሄ እንደ ጥሩ ነገር ሊታይ ፈጽሞ አይገባው። በእኛ ምላሹ ስላለን ወይም ደግሞ የቤተክርስቲያን ትምህርት ስለምትረዳው ቤተክርስቲያን የሚያስደነግጣትም ስላልሆነ ነው እንጂ ስድብ ነው። ይሄ በነገራችን ላይ ስድብ ነው። እነዚህ ልጆች ደግሞ ለምን የራሳችሁን አታዩም ብለው መጽሐፍቶቻቸውን አጥንተው ያንን አውጥተው ነው በዋነኛነት እፎይም ጳላዲዮስም እነ ታላቁም ሌሎችም ወንድሞቻችን እህቶቻችን። ስለዚህ እየሰሩ ያሉ ስራ የመጀመሪያ የቤተክርስቲያን ስራ ነው። ቤተክርስቲያን ይሄን ጉዳይ በደንብ ልታየው ይገባታል። ያው እንደየችውም እየተከታተለችው እንደሆነ አሁን ተነግሮናል። መልካም ነው። የራሷ ጉዳይ ነው። ወንድሞቻችን ሙስሊም ወንድሞቻችን ሊያውቁ የሚገባው እነዚህን ወንድሞቻችንን ማጥቃት ማለት እነሱን ብቻ ማጥቃት አይደለም። በነገራችን ላይ ይሄ ሊያውቁ ይገባቸዋል። ኦርቶዶክስ ተዋህዶ ቤተክርስቲያን ማጥቃት ነው። አይ እየሰደቡን ነው ከተባለ እናንተስ መቼ ስራ ፈታችሁ? ቀዳሚዎቹ እናንተ አይደላችሁ ወይ ነው? አይ በሐሰት ተናግረዋል ከሆነ እነሱ እየመረቁ ነው እንዴ? አይደለም። እሱን እኮ ነው ማቆም ነው። አንተ ተሰብስበህ ነው የኔ ልጅ ያንቺ ልጅ ከመታው እግዚአብሔር ይምታው፣ ያንቺ ልጅ ግን የኔ ልጅ ከመታው መቼስ ምን ይደረጋል አይነት ነገር አያስኬድም። ደብል ስታንዳርድ መሆን አያስኬድም። ስለዚህ ተሳድበዋል ካለ በህግ የሚያስጠይቅ ነገር ከሰሩ በህግ መጠየቅ ይችላሉ። በነገራችን ላይ በህግ ለሚያስጠይቅ ወንጀል ለሆነ ጉዳይ ቤተክርስቲያንም ጥብቅና አትቆም። ነገር ግን በህግ የሚያስጠይቅ ጉዳይ አይደለም። የተሰወረውን የሚቀበሉትን መጽሐፍቶቻቸው ነው። ስም ማጥፋትም ከሆነ እነዚህን ልጆች የሚያስተምሩባቸው መጽሐፍት የኛ አይደሉም ማለት ይችላሉ። የኛ አይደሉም አንቀበላቸውም። ስለዚህ የኛ ባልሆኑ መጽሐፎች እየተከሰስን ነው ማለት ይችላሉ። በመረጃ ነው እያንዳንዱ ስራ የሚሰሩት። ስለዚህ ይሄ ቅድስት ቤተክርስቲያንም እያንዳንዱ ክርስቲያንም ላይ የሚሰነዘር የማይገባ ድርጊት ነው። ይሄ ደግሞ ብዙ ኮንሲኩዌንስ አለው በጣም። ስለዚህ በማስተዋል ነው ሰው መጓዝ ያለበት። በመረጃ ተደግፎ ነው መንቀሳቀስ ያለበት። እንደገና ደግሞ ላለመሰደብ ደግሞ አለመሳደብ ነው። መከበር የሚፈልግ እሱ ማክበር አለበት። እንደዛ ነው እኮ ባይላተራል ነው። የሰጠኸውን ነው የምትቀበለው። ስድብ እየሰጠህ ምስጋና እንዲደርስህ መጠበቅ የለብህም። ኢንፑትህ ነው አውትፑት የሚሆነው። አንድ ፋብሪካ ውስጥ የምታስገባለት ጥሬ ዕቃ አለ። እሱም ፕሮሰስ አድርጎ ነው የሚያወጣለው። ስንዴ ዘርተህ ገብስ ምናምን አጠብቅም። ኩርንችት ዘርተህ ወይን መጠበቅ የለብህም። ስለዚህ የጋራ ነው መከባበር። መከባበሩን በጣም እንፈልገዋለን እንደ ቤተክርስቲያን በሚገባ ማለት ነው። አለመከባበርም ሊኖር አይገባም። እውነት ነው። ሁሉም ሰው የፈለገውን የማመን ነፃነት አለው። ነገር ግን አንድ ሰው ብድግ ብሎ በቤተክርስቲያኒቱ አስተምሮ መጽሐፍቶቿ ላይ አክብራ አግና በያዘችው በአምላኳ በኢየሱስ ክርስቶስ ላይ ክፉ ነገር ግን ሲነገር ኖ ተሳስተሃል፣ አንተ ይሄ የከሰስክበት ጉዳይ ነው አይደል ያለው፣ አንተ ጋር ደግሞ ያለው ላሳየህ ብሎ ስላሳየ ልታኮርፍ አይገባህም ማለት ነው። ስለዚህ እውነት ነው። ቤተክርስቲያንም ይሄ የራሷ ጉዳይ ነው። እነዚህ ልጆች ላይ የሚሆን ማንኛውም ድርጊት ሁላችንም ላይ ቤተክርስቲያናችን ላይ የሚሆን ድርጊት ነው። በዛ ልክ ሊታወቅ ይገባዋል። ጥሩም አይደለም፣ መልካምም አይደለም። ለወደፊቱም በእንዲህ ሁኔታ አንቀጥልም። ዓለምም እንደዛ አትቀጥልም። መነጋገር ነው በቃ፣ ሁሉን ነገር መነጋገር እንጂ አትፈቅድም። ወደኋላ መመለስ አንችልም። ዝም በል አይነን ጨፍ ምናምን የሚባል ነገር የለም። ሁሉ ነገር ይገለጣል። ጌታም ብሏል፣ የማይታወቅ የተሰወረ የማይታይ የተገለጠ ነገር የለም። ስለዚህ ሁሉ ነገር ይገለጣል፣ ሁሉ ነገር ይወጣል። ለዚያ ደግሞ የቤተ ክርስቲያን ልጆች አስበው ብዙ ርቀት ሂደው ነው ምላሽ እየሰጡ ያሉት። ይሄ እያንዳንዱ ኦርቶዶክሳዊም ሆነ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ ጉዳይ ነው። ይሄ ሊታወቅ ይገባል። የልጆቹ ጉዳይ ብቻ አይደለም፣ የኛ ጉዳይ ነው ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ።
ሌላው የተባለው ጸሎቱ ሁሉ እሱ ወሳኝ ነው። እሺ አባታችን እግዚአብሔር ያክብርልን። አትናቴዎስ ሀሳብ ኖሮ ነው? እሺ ቀሲስ ይፍቱኝ ይባርኩኝ፣ ወንድማችን ማርያም፣ እንዲሁም እዚህ ያላችሁ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? ወንድሜ ዘማርያም እግዚአብሔር ያክብርልኝ። እዚህ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። የተወሰነ ሀሳብ ነበረኝና በአሁኑ በወንድማችን በእፎይ ዙሪያ ማለት ነው እኛ አብዛኛውን ጊዜ ወንድማችን እያስተማረ ያለውም እየተናገረ ያለው መጽሐፍ የራሳቸው መጽሐፍ እየገለጠ መረጃ እያደረገ ነው እየመጣ ያለው። አሁን ላይ የተጀመረ ነገር አይደለም። አሁን ወደ ሚዲያ መጥቶ ስለሆነ ነው እንጂ እንደዚህ በቲክቶክ መጥቶ ምናምን ስለሆነ ነው እንጂ ከዚህ በፊትም እንደዚህ ሲሰራበት የነበረ ነገር ነው እና ያለውን እውነተኛውን ያለውን ሰማዕትነት የሚገኘው ብዙ ተጋድሎ አለ፣ መገደል አለ፣ መሰደብ አለ። ያ ሁሉ ለክርስቶስ ስንል ነው የሚሆነው ነገር ማለት ነው። ስለዚህ ከወንድማችን ጎን ቤተክርስቲያኗም እኛም ክርስቲያኖችም መቆም ካለብን፣ መደገፍ ካለብን፣ መርዳት ካለብን እንደ እግዚአብሔር ፍቃድ እንደ እመቤታችን እንደ ቅድስት ድንግል ማርያም እንደ ቅዱሳን ሰማዕታት ተራዳኢነት ከጎኑ መቆም ያስፈልጋል። ምክንያቱም ስለ ኢየሱስ ክርስቶስ ነው። እውነተኛ ነገር ወደ ኢየሱስ ክርስቶስ እንዲመጡ ነው አሕዛብን እየረዳ እያገዘ ያለውና የኛ ዝም ማለት የኛ ከሱ ጎን ያለመቆም ማለት ክርስቶስን አለመስበክ፣ ለአሕዛብ ክርስቶስ ትክክል አይደለም ብሎ ዝም ማለት ነው። ግን ዝም ማለት አስፈላጊ አይደለም። መናገር ካለብን መስበክ ካለብን ለአሕዛብም ሆነ አማኝ ለሆኑትም አማኝ ላልሆኑትም መናገር ካለብን እናገራለን። ስህተት ካለስ ትክክለኛው እምነት ይሄ ነው ብለን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተማረችን አስተምሮ መግለጥ ካለብን እንገልጣለን። ምንም የሚሸፍነን ነገር የለም። አባቶቻችንም እውነተኛዋን ትክክለኛዋን ቤተክርስቲያን ትምህርቷን ስለ ኢየሱስ ክርስቶስ አስተምሮ ሲመጡ ሰማዕትነትን ተቀብለውን ይሄ በሞት በውጊያ ቤተክርስቲያንን በማቃጠል የሆነ ነገርን እምነት መሸፈን አይቻልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዛ ልንሸፍነው በዛ ልንጋርደው አንችልም። እስከ ሰማዕትነት ድረስ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን እውነተኛውን ትክክለኛውን ነገር እንገልጣለን። ምክንያቱም እንዲድኑ ዘላለማዊ ሕይወትን እንዲያገኙ ማለት። ስለዚህ ወንድማችንም እያደረገ ያለው እናንተም እያደረጋችሁ ያሉት ሌሎችም ወንድሞችም እያደረጉ ያሉት የጌታችንን የመድኃኒታችንን ኢየሱስ ክርስቶስን ዘላለማዊ ሕይወትን እንዲያገኙ መንገድን እየጠረጉ ነው ያሉት። ስለዚህ ለወንድማችንም ለወንድሞቻችንም ከጎናቸው ቆመን መደገፍ አለብን። እንደ ክርስቲያን አንድ መሆን አለብን። ስለ ኢየሱስ ክርስቶስ እውነተኛ ነገር መግለጥ አለብን። እየገለጡ ነው። ወደ ዘላለማዊ ሕይወትንም የሚያመጣውትንም መንገድንም እያሳዩ። ስለዚህ እግዚአብሔር ባሉበት ሰላምን፣ ፍቅርን ከመከራ ስጋ ከመከራ ነፍስ ይሰውራቸው ነው የምለው። ሁላችንም ኦርቶዶክሶች ከጎናቸው ነው። ይቆያል። እሺ እግዚአብሔር ያክብርልን። እሺ መምህር ተመስገን ያሉበት ቦታ ይመቻል። መምህር ተመስገን። እሺ ጌዲ ቅድም ሀሳብ ነበረ። አዎ ዲያቆን በድጋሚ ሁላችሁንም ሰላም ብያለሁ። ቃልዎት ያሰማልን። የምጨምረው ነገር ሳይሆን እንዳስተያየት ነው የምናገረው እና ወደ ሶሉሽኑ ብንመጣ ጥሩ ነው ብዬ አስባለሁ። ማለት አውርተን ብቻ እንዳንቀር መረዳዳት ካለብን ከልብ ክርስትናዊ በሆነ መንገድ መረዳዳት አለብን። እርምጃ መውሰድ አለብን። ገና ካሁኑ ማለት ነው። ሰዎች ክፉ እርምጃ ወስደው ወንድሞቻችንን ሊነጥቁን ይፈልጋሉ። እኛ ደግሞ እርምጃ ወስደን መደገፍ አለብን ብዬ አምናለሁ እና ብዙ ዲያስፖራዎች አላችሁ ማቃችሁ። ስለዚህ ኮኔክት ማድረግ አለብን፣ መገናኘት አለብን። እኔ ደግሞ ያው ከዲያስፖራዎች ውስጥ ደግሞ እኔ አንዱ ነኝ። ከፍታለሁ፣ እንደምታውቁት ዘማርያም እንደናንተ እንኳን አገልጋይ ባልሆንም ከፍታለሁ፣ ሀሳብ አቀርባለሁ እና እኔን ተጠቅማችሁ አንዳችሁ ጋር እኔ ጋር አልልም፣ ከፈለጋችሁ እምነት ነው የሚወስነውና አንዳችሁ ጋር ግን የሚታወቅ ሰው መሆን አለበት። የሚታወቅ ሰው መሆን አለበት። ፐብሊክሊ ስለምታወቅ ያው
አምኔታውም የዛኑ ይጨምራልና አንዳችን ጋር በዜል ግዴታ ብዙ መሆን የለበትም። ትንሽ ትንሽ የምናዋጣት ነገር ዛሬ ታውቃላችሁ $1 ማለት 140 ምናምን ብር ነው። በጣም ትልቅ ጥቅም አለው ኢትዮጵያ ላለ ሰው ማለት ነው። ስለዚህ ያለንን ነገር ብዙ ሆነን የምናዋጣው ከሆነ $5 የሚሆን $100 50 እንዳለን 50 ሰው ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው እንደሚባለው ያለንን ነገር እናወጣጣና አንዳችን ጋር ዜልከን ወራዊ የሆነ ዘማርያም እንዳልከው ቢሆን ደስ ይለኛል። ይሄንን ለማለት ነው። ወደ ሶሉሽኑ እንምጣ ነው በቃ። እኔ በአጠቃላይ ምንድነው ወደ ሶሉሽኑ መጣ እንረዳዳ ነው። ሌላ ግን አንድ ነገር መናገር የምፈልገው ድሉን ካገኘው አይቀር ዘማርያም መናገር የምፈልገው ነገር አለ። ወደኋላ ጎተትከኝ እንዳትሉኝ እንጂ እኔ መናገር የምፈልገው ነገር ምንድነው በቃ ቀደም የነገርኩ እህት አልኩኝ አነ ክርስቶስ የምትባለው ልጅ ጋር ገብተው ኦርቶዶክሳውያን ሆነው ገብተው የሚማማሩ ሰዎች አውቃሉ። አስፈላጊ ከሆነ እኔ መጥቀስ አልፈልግም እንጂ ስሙን መጥቀስ ይቻላል። ኦርቶዶክሳውያንን ብለው እዛ ገብተው የሚወያዩ ወንድሞች እህቶች አሉ፣ ሳፖርት የሚያደርጓት አሉ፣ የሚደግፏት እና ከዛ አንፃር ይሄ ተገቢ አይደለም። እሷም ደግሞ አሁን ስሙ የገነነውን ወንድማችንን ፕሮፋይሏ ላይ የገሌ ትምህርት ገሌ ያለ ማስረጃ አያወራም የሚል ፕሮፋይል ከፍታ ታቀነቅናለች። በወንድሞቻችን ቤት ደግሞ ክብር ተሰጥቷት ገብታ ስለ አስተምሮ ታወራለች። ኦርቶዶክሳዊ ተዋህዶ መስላ ማለት ነው። እና ይሄ አገር ያወቀው ፀሐይ ያሞቀው ነው። ሁሉም የሚያውቀው ነው። ባይዘው ዘማርያም ሁሉም ሰው የሚያውቀው ነው። ክብር ተሰጥቷት ገብታ ከኦርቶዶክሳውያን ወንድሞች ጋር የአበውን ትምህርት እየነቀፈች ስታስተምር እየሰማን ያለን እና ይሄ ነገር ምንድነው? እኔ ደግሞ እንደ ግለሰብ ምንድነው ተልኮ አለው እንደ ከጀርባ ብዬ እንዳስብ ያደርገኛል። አካውንቱ አነዘ ክርስቶስ ነው የሚለው አይደል? አነዘ ክርስቶስ አዎ። እና ከወንድሞች ጋር እኔ ኦርቶዶክስ አይናችሁ ብዬ ማምናቸውን የሚያስተምሩኝ ወንድሞች ጋር ቁጭ ብላ ጊፍት እየተወረወረላት እየተመሰገነች ውይይት ስታደርግ ሁሉ አሉ ማስረጃዎች፣ ቪዲዮዎች። እና ምንድነው ይሄ ከኋላ ተልኮ አለው ማለት ነው የሚል ነገር ያሳስበኛል እኔ በርግጥ። ምክንያቱም እቺ ሴት ኦርቶዶክስ ተዋህዶ ናት ብዬ አላምንም እኔ። ምክንያቱም የቤተክርስቲያን አንድምታ መጽሐፍቶችን ትርጓሜዎችን አትቀበልም። ጥሬ በጥሬ ነው የምትቀበለው። ልክ እንደ ፕሮቴስታንትና ተሐድሳውያን ቃል በቃል ነው የምትፈልገን። ሕጸጽ ምንድነው ሲሏት መናገር አልፈለገችም። ሕጸጽ የሚለው ግን ትርጉም አለው በአንድምታ። ማንጻት ትርጉም አለው በአንድምታችን። እሷ ይሄን አትቀበልም። ምክንያቱም ምንድናት ማለት ነው? በቃ መናፍቃዊ አካሄድ እየሄደች ያለችው ማለት ነው። አንድ ሰው ከቤተክርስቲያን ትርጓሜ ውጪ ከወጣ ተሐድሳውያን ነው ማለት ነው። ስለዚህ እቺን ሴት ይዞ እያጨበጨቡ ጀግና ሴት ናት እያሉ እሷን እየካው ማውራት ከጀርባ ተልኮ አለው ብዬ አስባለሁ። ጥንቃቄ አድርጉ። ገብታችሁ ማቃችሁ ወንድሞች አላችሁ፣ እዛ ገብታችሁ እኛ ሐሳብ ስንሰጥ እኛን እየሰደባችሁ እሷን የምትደግፉ ወንድሞች ባለማወቅ ከሆነ እወቁ ዛሬ። እያወቃችሁ ግን ከሆነ ደግሞ ሚናችሁን ለዩ ነው የምለው። ሌላው ደግሞ ምንድነው በጣም የምንወዳቸው የምናከብራቸው ወንድሞች ያውቃሉ ከኛ በተሻለ መጠን ዕውቀት አላቸው የምንላቸው ወንድሞች ታምረ ማርያምን እየጠቀሱ ለምሳሌ ለቅዱስ ጳውሎስ ተገለጠችለት የሚለውን አልቀበልም ይሄን ትቀበላለህ ብለው የሚከራከሩ አደባባይ ላይ የሚመስል ማለት እንደ መመስከር አድርገው የሚናገሩ ወንድሞች ተቆጠቡ። ታውቃላችሁ ሲባል እኛ ያው ታስተምሩናላችሁ ከኛ የተሻላችሁ ናችሁ ብለን ነው እንጂ ያገኛችሁትን ነገር ሁሉ እየለቃቀማችሁ እያወጣችሁ አደባባይ ላይ ለፕሮቴስታንታዊ ወይም ደግሞ ለተሐድሳውያን የሚመች ሐሳብ አንሱ አይደለም። ወደዳችሁም ጠላችሁም ተሐድሳውያንና መናፍቃን እንደዚህ አይነት ነገር ይመቻችኋል። እናንተው ለነሱ ምክንያት እየሆናችሁ ነው። ቪዲዮም እየተሰራብን ያለው እገሌ ይኸው አገልጋዩ ነው አይቀበልም፣ እገሌ ይቀበላል እያሉ ድራማ እየተሰራብን ነውና እባካችሁ ለተሐድሳውያን ለመናፍቃን የሚመች ሐሳብ ቲክቶክ ላይ አታምጡ። ጥያቄ ካላችሁ ጠይቁ በውስጥ። ያው እኛ እነ ዘማርያም እንኳን ጠይቃለን እንማራለን። ለምን እንደዚህ የማታደርጉት? ለምንድን ነው ከእናንተ ይሻሉ ሊቃውንት የማትጠይቁት? እኔ እቀበላለሁ ይሄን አልቀበልም ማለት ሲጀመር ለተሐድሳውያን ድጋፍ መሆን ነው፣ ለፕሮቴስታንቶች ድጋፍ መሆን ነውና ሳታውቁት የነሱ ተባባሪ እየሆናችሁ ነው ብዬ ነው የምናገረው። አመሰግናለሁ። ወደ ሶሉሽኑ እንሂድ። እኔ በበኩሌ ዝግጁ ነኝ። እቤት ከፍታለሁ። እቤት ከፍቼ ዲያስፖራ ማሰባሰብ ስራ እሰራለሁ። ዲያስፖራዎችን ማሰባሰብ ስራ እሰራለሁ። አሳውቃለሁ ዘማርያም አሳውቃለሁ። ዲያስፖራዎችን እሰበስባለሁ። ቤት ከፍታለሁ። እንድናዋጣ አድርግና ያው ጌዲ ምናልባት ዲያስፖራዎች ከማሰባሰብ በፊት የሚቀድም ስራ ካለ
መናበቡ ቀድሞ ሳያስፈልገን አይቀርም። ለምን አሁን የሚያስፈልገው እሱ ነው ወይስ ሌላ ነገር አለ መቀደም ያለበት የሚባለው ነገር እሱ ቢቀድም ጥሩ ይመስለኛል በእኔ። ምክንያቱም ሲሰበሰብ ኦፊሻል ቢሆን ለምንድነው ኦፊሻል? ለምሳሌ በሀገር ውስጥም ሆነ በውጭም ያለ እናንተ በዚህ ጋር እንደዚህ አድርጉ፣ እናንተ በዚህ ጋር አድርጉ ተብሎ ወጥ በሆነ አካውንት በተከፈታን ቀጥታ እንዲገባ ዜልም እንደሆነ የሚከፈት ከሆነ እንዲከፈት ባይቸኩል ጥሩ ይመስለኛል በእኔ በኩል። ይሰብሰብና አንድ ላይ ተነጋግረው በውስጥ ወንድሞች አባቶች አሉ በጉዳዩ እየተነጋገሩ ያሉት ይወያዩና ኦፊሻሊ አሁን ያስፈልጋል ጀምሩ ሲባል ብንጀምረው እንጂ አሁን ገሚሶቹ ለምሳሌ አሁን ዛሬ ብንጀምረው ገሚሱ ደግሞ ይቆይ ቢባል ሁለት ይሆናል። በዛ ላይ ደግሞ በየትኛው አካውንት ሁለተኛ ነገር መለየት ደግሞ አለብን። አሁን የሚያስፈልገው አስቸኳይ ነገር ምንድን ነው? አንደኛ ሁለተኛ ብለን መለየት አለብን። ሮጠን ብቻ ፋይናንሱ ላይ እንዳንሄድ የተዛባ ነገር የተለያየ ነገር እንዳንል እኔ የምመክረው ብንችል እናቆየውና እነመነይ ብልው አሉ በውስጥ እየሰሩ ያሉ ይንገሩንና በዚህ ቀን ነው አሁን መጀመር ይቻላል፣ አሁን ያለው ጉዳይ በዚህ ነው ቢሉን ቢጀመር ይበቁ ጥሩ ይመስለኛል። መነይ ብልው ምን ይላሉ? ክብሬ ያድርልኝ መምህር ዋኒ፣ በጣም ነው የማመሰግነው ስለ ሁሉም ነገር ታንክ ዩ። በእርግጥ ማንም አያመሰግንም፣ ግን ያለ ፕሮግራም የገባ ነገር እንደሆነ አውቃለሁኝ። ትክክል ነው። አሁን አንድ ነገር የምንፈልገው አንድ ነገር ብቻ በክርስትና ላይ የተሰሩ በእስልምና ላይ እየሰሩ ያሉ ወንድሞች በኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና የተሰሩ ጽርፈቶች ቪዲዮ እንፈልጋለን። የትኛውም አይነት መረጃ ካላችሁ ለምታውቋቸው ይሄ መምህራን ሼር አድርጉና ወደ አንድ ቋት ይሰብሰብ። የመጀመሪያ ስራው እሱ ነው። እውነት ለመናገር እንዲሁ ቀስ ብሎ ይሄድ ስለተባለ ነው እንጂ በዚህ ልክ ከመጣ ሌሎች ስራዎችን መስራት ስላለባቸው አሉ የሚባሉ እጃችሁ ላይ ያሉ መረጃዎቻችን ሼር አድርጉን። እሱን ሰብስበው መመካከር እንችላለን የሚለው ነው። ከዛ በኋላ ያለው ነገር ግን ቅድም እንዳሉት መምህራችን ልክ ላይቭ እንደጨረሱት ስልኮትን ፈልጓለሁ ይደውሉልኝ። ልክ እንደጨረሱት ማለት ነው። ላይቭ ልክ እንዳለቀ የእርሶ ስልክ ጠብቃለሁኝ። ከዛ ኋላ በይፋ መደረግ ያለበትን ነገር እናወራለን። በዚህ ቤትም ቢሆን ማለት ነው። እግዚአብሔር ያክብርልኝ።